እሺ ይሄ የምትመለከቱት ወንድማችን እንግዲህ የአብይ አህመድ የገዳይ ስርዓትን ለማስቀጠል በምርጫ አስፈጻሚነት ሲሳተፍ ያገኘነው ግለሰብ ነው። ራሱን ያስተዋውቀናል እንደሚከተለው። ወደሱ ወስዳቸዋለሁ። አመሰግናለሁ። ስምህን ማን ልበል ወዳጄ? እኔ ስሜ ስራ ፈላጊ አዛው አስቻለ ዳምጤ ይባላል። የትውልድ ቦታዬ ነሴ ቁር 016 ኮንቻሲዮን ነሴ ወረዳ ነው። የተማርኩት ሀረማያ ዩኒቨርሲቲ በጃይስ ዲግሪ ነው። የት ምርጫ ጣቢያ ነው የተመደብከው? የተመደብኩት ባህረ ጊዮርጊስ ምርጫ ጣቢያ አስተባባሪ ብለው ነው የመደቡ። ምርጫውን ለማስፈጸም ምን ያህል ጊዜ ስልጠና ወስዳችኋል? ምርጫውን ለማስፈጸም የወሰድነው ጊዜ በስልክ መጀመሪያ ሊንክ ላኩ፣ ተመዘገብን። ከጓደኛዬን ያስመዘገበኝ ጠላ ቤት ስንጠጣ እንደቆየ ከዛ ለስብሰባው 2 ቀን ተሰብስበናል። ሲሄድ ወደ 400 ምናምን ተማሪ ነው ያገኘው። 5 ክላስ አካባቢ ነው። አሰልጣኞች አሉ። ሰለጠን። ከሰለጠን በኋላ ሌላ ቀጠሮ ተያዘለት። አዳራሽ ተገናኘን። ከአዳራሽ በኋላ አሁንም ሌላ ቀጠሮ ተይዞለት እንትን ነገር በሳጥን ነገር የተሞላ ነገር ተሰጠን። ያንን ይዘን ሄደን በ5 ጀምረን መጋቢት 5 ጀምረን ምርጫ ካርድ መበተን ጀምረናል። ይህን ስንጀምር ግን እኛ ገለልተኛ ሆኑ፣ ከማንኛውም ፖለቲካል ኢሹ ነፃ ሆኑ ብለው ነው ያስገቡን። ያው ወደ ስርዓቱ ስንገባ ግን ያው አብዛኛው የሚያስተባብሩት እነሱ ናቸው። አብረን ሰራን። ግዴታ ሆነ። እንዳንወጣ ይመቱናል፣ እንዳንተው ወዳ ሆነ። ከንግግርህ እንደተረዳሁት በአካል አይደለም የተመዘገባችሁት፣ ኦንላይን ነው ምዝገባ የተካሄደው። አዎ። የመዘገበህን አካልም በአካል አታውቀውም? አረ ጓደኛዬ ነው። ወደ ማርቆስ አካባቢ ስታቲክስ ይሰራል። አጋጣሚ ጠላ እየጠጣን ደመቅ ብለናል። ሊንክ ተልኮላቸዋል ስልኩ ላይ፣ እሱም ተመዝግቧል። እኔ አንተንም ላስመዝግብ ሲለኝ አጋጣሚ እንደው የሰጠነው ደግሞ ነገር ቢኖር አካውንት፣ የፎቶ የመታወቂያ ፎቶ ማለት መታወቂያ አይዲ ማለት ነው፣ እሱንና ሞባይል ነምበር ነው ስልክ ቁጥር ነው የሰጠን እንጂ ሌላ ነገር አልሰጠንም። በዛ ተመዘገብኩኝ። የስብሰባው ሰዓት ተደወለልኝ። ሄድኩኝ። ሰዓት ዘጭ ያለ ሰው ነው ያለው። የመንግስት ሰራተኞች አሉ፣ ስራ ፈላጊዎች አሉ። ከነዚህ የኔ ነፍስ አይብስብኝ፣ ዞሮ እኔ ቤት እሰራለሁ፣ ያ ማገዣ ይሆነኛል ብዬ እኔ ሞዳሙኝ ነው የገባሁት። ይህን ምርጫ ለማስፈጸም ምን ያህል ገንዘብ ነው ይከፈላችኋል ተብሎ ኮንትራት የፈረማችሁ? ለኮንትራት ነው በቋሚ ነው ክፍያው? ኮንትራት አይደለም፣ በአካውንት ነው የሚገባላችሁ ነው የተባል። በአንድ ቀጠና ለምሳሌ ባህረ ጊዮርጊስ በእኛ ለኔ 32000 ይከፈለኛል። ለሶስቶቹ ልጆች 29000 ይከፈላቸዋል። እኔ እነሱ ሲበትኑ የዋሉትን ካርድ ቁጥር ሴት ይሄን ያህል ወንድ ይሄን ያህል ብዬ ሪፖርት የማድረግ ስራ እንጂ ሌላ ስራ እንድሰራ አይፈቀድልኝም። ሌሎች ልጆች ግን ካርድ ይሰራሉ። አጀንዳ ይዘው ወደ ዋናው መዝገብ ያሰፍራሉ። ያን ያሰፈሩትን መዝገብ በቀን ውስጥ ምን ያህል ሴት እንደተመዘገበ ምን ያህል ወንድ እንደተመዘገበ ሪፖርት ለሙያና ስልጠናዎች ብቻ ማቅረብ ነው የኔ ግዴታ እንጂ ፖለቲካን እየደገፍኩ አልሰራም ነበር። በጣም ጥሩ። አሁን ላይ ያሁን አብይ አህመድ ያዘጋጀው የምርጫ ድግስ ለአማራ ትክክለኛ መፍትሄ አይደለም። አንተ ይሄን እንዴት ተገነዘብከው? ያው ስህተት ነው ሆዳም ሆኜ እንጂ 5 ዓመት ስራ አጥቻለሁ። የበርካታ ጓደኞቼ ህይወት አልፏል። የብዙ መሰረተ ልማቶች ተጓድለዋል። ብዙ ነገር ደርሶብናል። ታነሳነስ ከሱቅ እቃዎች ከማዳበሪያ ከሁሉ ነገር ስታየው እኛም አሁን እኔ ሀረማያን የተመረኩት 5 ዓመት ስራ አጥኜ የመቀመጥ ግዴታ አልነበረብኝም። ያው የሱ ስርዓት መበላሸት ስለሆነ ስራ አጥኜ ተቀምጫለሁ። ያም ሆኖ ልደግፈው ሳይሆን ገለልተኛ ናችሁ ንግቡ አለ። እምቢ አንገባም እንዳንላቸው እናንተ የሌላ ፓርቲ ደጋፊ ናችሁ ወይ የፋኖ ደጋፊ ናችሁ ብለው ይደበድቡናል ከሚል አንፃር ነው። እኔ ሌላ ጠባሳም ደርሶብኝ ስለማቅ ብዬ ነው በዚህ ጉዳይ። በጣም ጥሩ። ምርጫ ለማስፈጸም እንግዲህ ድርጅታችን አፋብን ምርጫ ለማስፈጸም እንቅስቃሴ የሚያደርግ ለማስፈጸምም እንቅስቃሴ የሚያደርግ እርምጃ እንደሚወስድ በተለይ በአማራ ክልል ምርጫ ፈጽሞ የማይፈቀድ መሆኑን ድርጅቱ አስምሮ አስቀምጧል፣ በአዋጅም ነግሮታል። ነገር ግን አንተ አሁን አማራዎች በጅምላ እየተጨፈጨፉ በድሮን እየተጨፈጨፉ በጅምላ በሚቀበሩበት ሰዓት አንተ ልብህ አምኖ ነው ወይ ውስጥ ፈቅዶ ነው ወይ ይሄንን የምርጫ ድግስ ለማስፈጸምና አብይ አህመድን ለሌላ 5 ዓመት ተጨማሪ እንዲቀጥልና አማራው እንዲጨፈጨፍ ለሌላ የምርጫ ዘመን እንደው ለማስቀጠል የፈለከው? እስኪ በደንብ አብራራልኝ። እስኪ አምነህበታል? እኔ በጣም የምወደው ልጅ አለኝ፣ አማኑኤል የምለው ልጅ ማለት ነው። እሱን ይንሳኝ እንጂ ይሄ ስራ ስህተት ነው።
ወድጄው አይደለም። ሆዳም ሁኜ ያችን 32 ሺህ ብር ብቻ ስለፈለኩ እንጂ የፖለቲካ ልሹ ተመችቶኝ አይደለም። ይሄን በደንብ አውቀዋለሁ። እሺ እናመሰግናለን። እንግዲህ ይሄ ወንድማችን ለጥቅማ ጥቅም በሚል የአማራ ሕዝብ በዚህ በዱር በገደሉ በሚዋደቅበት ጊዜ ለሆዱ ሲል የአብይ አህመድን ስልጣን ለማራዘም ወደ ምርጫ ስራ አስፈጻሚነት የገባበት ነገር እንዳለ ይህም ትክክል እንዳልሆነ እያስረዳን ነው። ስለዚህ ይሄ ልጅ እንግዲህ ከላይ እንደገለጽኩት በጎንቻ ሶነሴ ወረዳ በነሴ ቆል ቀበሌ በስራ አስፈጻሚነት አስቀምጠውት ያገኘነው ልጅ ስለሆነ በዚህ አማካይነት እንግዲህ እንደሰማችሁት ነው። ሌሎች ከዚህ ትምህርት መውሰድ እንዳለባቸውና በአማራ ህዝብ ደም መቀለድ እንደሌለብን ምርጫ በዚህ ሰዓት እንደማያስፈልገን ሁሉም መገንዘብ መቻል አለበት የሚለውን ነው ያስረዳን። እናመሰግናለን። እሺ አመሰግናለሁ። ግን የምለምናችሁ ነገር አለ። እኔ የምፈልገውና ማሳደግ የምፈልገው ልጅ አለ። ሳላቅ ሆዴን ብዬ ነው የገባሁበት። ይቅርታ ተደርጎልኝ ከማንኛውም ፖለቲካ ልሹ ነፃ ሆኜ ልጅ ማሳደግ እፈልጋለሁ። እሺ እናመሰግናለን። ስለመዳህ